ዛሬ በጣም በተለየ መንገድ ነው የመጣሁላችሁ። መቼም የሶሻል ሚዲያ ተጠቃሚዎች ነን። ሶሻል ሚዲያ ላይ በምንጠቀምበት ሰዓት ላይ በተለይ ዩቲዩብ፣ ፌስቡክ፣ ቲክቶክ የተለያዩ ሶሻል ሚዲያዎች አሉ። ገንዘብ ልትሰሩባቸው የምትችሏቸው እና በአጭር ጊዜ ውስጥ ገንዘብ ልታገኙባቸው የምትችሉባቸው ብዙ አይነት ሶሻል ሚዲያዎች አሉ። በተለይ በአሁኑ ሰዓት ላይ ሁሉም ሶሻል ሚዲያዎች የየራሳቸው የሆነ ፉክክር ላይ ናቸው። ይህንን ፉክክር ተገን በማድረግ ደግሞ በአሁኑ ሰዓት ላይ እየተተኮሰ ያለ በጣም ወደፊት እየሮጠ ያለ በውበቱም በሁሉም ነገሩም በአሰራሩም ቀላል እየሆነ ያለ አፕ አለ ማለት ነው። እዚህ አፕ ላይ ደግሞ በአጭር ጊዜ ውስጥ ውጤታማ የምትሆኑበትና ገንዘብ ልትሰሩበት የምትችሉበት ምርጥ ጽድት ያለ አፕ ነው ማለት ነው። አሁንም እኔ በጣም እዚህ አፕ ላይ ቆይቼበታለሁ። ነገር ግን ብዙ አፖችን አይቻለሁ። ብዙ የሶሻል ሚዲያ አፖችን ተመልክቻለሁ። እንደዚህ አፕ ግን ጽድት ያለ የተመቸኝ አፕ እስካሁን ድረስ አላየሁም። ልላችሁ የፈለግኩት ምንድነው? ዛሬ በጣም ለየት ባለ መልኩ ነው የመጣሁላችሁ ብያችኋለሁ። በመግቢያው ላይም ለራሱ ከዚህ በፊት እንግዲህ በተለያዩ ቪዲዮዎች ታቁኛላችሁ፣ በተለያዩ አስተማሪ የሆኑ ቪዲዮዎች ታዩኛላችሁ። ዛሬ ደግሞ በአጭር ጊዜ ውስጥ ገንዘብን ልታፈሩበት የምትችሉት አፕ ነው ይዤላችሁ የመጣሁት። እዚህ አፕ ላይ በአጭር ጊዜ ውስጥ ነው ገንዘብ የምትሰሩት። በአጭር ጊዜ ውስጥ ገንዘብ ታገኙበታላችሁ። በአጭር ጊዜ ውስጥ ከሰራችሁበት ደግሞ ውጤታማ ትሆናላችሁ። ከሰራችሁበት ውጤታማ ትሆናላችሁ ስላችሁ ልክ እንደዚህ ቪዲዮ ፍሪ አፍርቶ ውጤታማ የምትሆኑበትና በየወሩ ከዚህ አፕ ላይ ተከፋይ የምትሆኑበትን መንገድ እንድታመቻችሁ ልጋብዛችሁ እፈልጋለሁ። ወደዚህ አፕ መምጣት የምትፈልጉ ካላችሁ ከቪዲዮ ስር ሊንኩን አስቀምጥላችኋለሁ። በሊንኩ መሰረት ዳውንሎድ አድርጋችሁ ወደ እኔ ጋር መምጣት ትችላላችሁ ልላችሁ እፈልጋለሁ። ዛሬ በጣም በሰፊው ነው ይሄን ቪዲዮ ይዤላችሁ የመጣሁት። በጣም በሰፊው እንድትከታተሉ ስለምፈልግ ነው። እዚህ አፕ ላይ በመጀመሪያ ደረጃ 3 ነጥቦችን እሰጣችኋለሁ። እዚህ አፕ ላይ ለመስራት 3 ነጥቦችን እሰጣችኋለሁ። ዋነኛ ደረጃ ትዕግስት ያስፈልጋችኋል። በጣም ትዕግስት ያስፈልጋችኋል። በሁለተኛ ደረጃ ደግሞ ጥንካሬ፣ ብርታት ያስፈልጋችኋል። በቃ ከትዕግስት ቀጥሎ ብርታትና ጥንካሬ ያስፈልጋችኋል እዚህ አፕ ላይ መስራት ስትፈልጉ ማለት ነው። በሶስተኛ ደረጃ ደግሞ በቃ እንደ ቤታችሁ አድርጋችሁ መቁጠር ይጠበቅባችኋል። እንደ ቤታችሁ አድርጋችሁ ልትቆጥሩት ይገባችኋል ማለት ነው። ልክ አሁን ቤታችን ውስጥ ቤታችን ቆሸሽ ብሎ ምናምን ማጽዳት አለ አይደል? ልክ እንደዛ ልታዩት ይገባችኋል። ያንን ገንዘብ የምትሰሩበትን ገንዘብ የምታገኙበትን መንገድ ከፊት ለፊታችሁ ያሉትን መሰናክሎች እያጸዳችሁ፣ ማጽዳት ስላችሁ አፑን አይደለም የምታጸዱት አይደለም፣ ከፊት ለፊታችሁ የሚጋፈጥባችሁ መሰናክሎች እያስወገዳችሁ እዚህ አፕ ላይ ከሰራችሁ በአጭር ጊዜ ውስጥ ገንዘብ መስራት ትችላላችሁ። ዩቲዩብም ላይ ገንዘብ ይሰራል በሚገባ። ዩቲዩብ ላይ ገንዘብ ይሰራል በሚገባ ማለት ነው። ግን ህጉን ጠብቃችሁ መስራት ሲጠበቅባችሁ ነው ዩቲዩብ ላይ ገንዘብ የምትሰሩት ማለት ነው። እዚህ አፕ ላይ ህጎች አሉ። የትኛውም አፖች የራሳቸው የሆነ ህግ አላቸው። ያንን ህግ ጠብቃችሁ እዚህ አፕ ላይ ከሰራችሁበትም ውጤት ታመጣላችሁ። በተለይ ደግሞ ቲክቶክ ላይ ገብተን ብሎ የሰው ቪዲዮ ስክሮል ስናደርግ የምንውል ሰዎች ምን አለበት ወደዚህ አፕ ገብተን ገንዘብ ብንሰራበት። መቼም በአሁኑ ሰዓት ላይ 5 ሳንቲም ለሰው የሚሰጣለ ያለምንም ምክንያት፣ 1 ብር ለሰው የሚሰጣለ፣ 10 ብር ለሰው የሚሰጣለ፣ 100 ብር ለሰው የሚሰጣለ ያለምንም ምክንያት ማለት ነው። የሆነ እርዳታ ማሰባሰቢያ ምናምን ተደርጎ ካልሆነ በስተቀር እንደዚህ ዝም ብሎ ብድግ አድርጎ ገንዘብ የሚሰጣቸው ሰው የለም። ገባችሁ አይደል? እኔም አሁን እንግዲህ እዚህ አፕ ላይ ለራሴ እየሰራሁበት ያለሁት አፕ ነው። በጣም በአሁኑ ሰዓት ላይ ታዋቂነቱን እያተረፈ ያለ አፕ ነው። በጣም ጽድት ያለ አፕ ነው። ከሰራችሁበት ትጠቀሙበታላችሁ። ካልሰራችሁበት ደግሞ የትኛውም አፕ ደግሞ ካልሰራችሁበት አይናችሁን ብቻ እያያችሁ ከሆነ እሱ መልሶ አይናችሁን ያያችኋል ማለት ነው። ዛሬ እንግዲህ አንዲት እህታችን ያው እኔ እዚህ አፕ ላይ አንድ የዳይመንድ ፋሚሊ እንደመሆኔ አንዲት እህታችን እንግዲህ ዛሬ የአፑ ጫፍ ላይ ደርሳለች። አበቃች ማለት አይደለም። እዚህ ጋር ደረሰች ማለት ደግሞ አበቃች ማለት አይደለም። የሷ ድግስ ነው ይዤላችሁ የመጣሁት። የሷን ድግስ እንግዲህ በሰፊው በረጅም ቪዲዮ ቀርጬ ነው ወደዚህ ይዤላችሁ የመጣሁት። እንግዲህ ከዳይመንድ ፋሚሊ ውስጥ አንደኛዋ እህታችን እንግዲህ ዛሬ ሱፐር የሚባለው ላይ ደርሳ የሷን ዝግጅት ነው ወደዚህ ይዤላችሁ የመጣሁት። እኔም እንግዲህ አንድ ቀን እሷ የደረሰችበት ቦታ ላይ ደርሳለሁ የሚል ጉጉት ነው ያለኝ። ለምን ከሰራሁበት እደርሳለሁ፣ በሚገባ እደርሳለሁ።
አፑ እስካሁን ድረስ አልተበላበትም። ምንም ማንም የበላበት የለም። እስካሁን ድረስ አፑ ላይ የበላበት ሰው የለም። እኔም እንግዲህ እንደሷ እዛ ሱፐር ላይ ለመድረስ እንግዲህ ዩቱብ ላይ በጣም ብዙ ጊዜ ብዙ አመታቶችን አስቆጥሬያለሁ ዩቱብ ላይ። ልክ እኔም እንደሷ እዛ ደረጃ ላይ ለመድረስ ነው እየታገልኩ ያለሁት። እሷ አሁን የደረሰችበት ቦታ ላይ ለመድረስ ነው እየታገልኩ ያለሁት ማለት ነው። እየሰራሁበት ያለው ጠንክሬ ወጥሬ እየሰራሁበት ያለሁት እዛ ጋር ለመድረስ ነው። እዛ ጋር ለመድረስ ምን ያስፈልጋቸዋል? ወደ አፕ ከመጣችሁ በኋላ እያንዳንዱን ነገሮች በእኔ ሊንክ ዳውንሎድ አድርጋችሁ ሊንኩን ዳይሬክት ቪዲዮ ዲስክሪፕሽን ላይ አስቀምጥላችኋለሁ። ያንን ቪዲዮ ዳውንሎድ አድርጋችሁ ወደዛ ከመጣችሁ እኔ አካሄዱን፣ አሰራሩን፣ ፕሮቶኮሉን፣ አቀማመጡን እያንዳንዱን አሳያችኋለሁ ማለት ነው። እኔ ለራሴ ኤጀንት ነኝ ቦታው ላይ። እንግዲህ እቺ ልጅ እንግዲህ እህታችን ዛሬ የምታዩት ከፊት ለፊታችሁ ቁልጭ ብላ አምሮባት ፋፍሽ ብላ ከፊት ለፊታችሁ የምትታየው ማለት ነው ሱፐር ኤጀንት የሚባለው ላይ ደርሳ ነው ማለት ነው። እኔ አሁን ገና ኤጀንት ላይ ነኝ። ገና ኤጀንት ማለት ነው። ከኤጀንት ወደ ሱፐር ኤጀንት ለመግባት ነው እንግዲህ ግስጋሴ ላይ ነኝ፣ ሩጫ ላይ ነኝ ማለት ነው። እኔም እንደሷ እዛ ጋር ደርሼ እንደዚህ የእሷን ቪዲዮ እንዳመጣሁት የራሴንም ቪዲዮ ይዤላችሁ እንደምመጣ አልጠራጠርም። እናንተም ደግሞ የዩቱብ ጓደኞቼ፣ የዩቱብ ቤተሰቦቼ፣ የዩቱብ ፋሚሊዎቼ እንደማታሳፍሩኝ ሙሉ እምነት አለኝ። እስቲ ቪዲዮዋን እንየው እስቲ። በጣም ረጅም ነው፣ እውነቱን ለመናገር በጣም ረጅም ቪዲዮ ነው። እስቲ እስከ መጨረሻ አዳምጡት፣ ይጠቅማችኋል። ከሰራችሁበት ታገኙበታላችሁ። እስቲ ወደ ቪዲዮ እንሄዳለን። ቪዲዮ በጣም ረጅም ነው እንዳልኳችሁ፣ በጣም ረጅም ነው። እኔ ይሄ ነው ብዬ ልነግራችሁ ነው። ቢያንስ ወደ 40-50 ምናምን ደቂቃ ይሆናል። እዛ ውስጥ እንግዲህ በጣም እየሳቅን እየተጫወትን ንግግሮቻችን ፍሬ ያላቸው ጊፍቶች አሉ፣ ስጦታዎች አሉ፣ ሪችቶች ይፈነዳሉ። እንደው ውብ ነው። እኔ ውበቱን ልነግራቸው አልችልም፣ ምክንያቱም በጣም ውብ ነው፣ ውብ ስለሆነ ማለት ነው። እና እስቲ አብረን እንየው ማለት ነው። ቪዲዮውን አብረን እናየዋለን። አንድ ላይ ነው የምናየው፣ ብቻዬን አላየው፣ ከእናንተ ጋር ነው የማየው ማለት ነው። ዩቱበሮች በአጠቃላይ ወዳጆቼ፣ ቤተሰቦቼ፣ ፋሚሊዎቼ፣ የዩቱብ ጓደኞቼ፣ ሰብስክራይቦቼ በአጠቃላይ ማለት ነው ጋብዣቸዋለሁ። ሊንኩን የቪዲዮ ዲስክሪፕሽን ስር አስቀምጥላቸዋለሁ ማለት ነው። አብራችሁን ቆዩ። በዛ ልክ እንቀጥላለን ማለት ነው። ቶሎ ቶሎ ቴክስት እየመለሳችሁልኝ ትቀጥላላችሁ ማለት ነው። በጣም ጥሩ። እስኪ ሞቅ ደመቅ እናደርገዋለን። ቤት ውስጥም እንግዲህ እስኪ እንኳን ደስ አለሽ የሚሉ መልዕክቶችን ማየት እንችላለን። ሞቅ ደመቅ እንዲባል እኮ ነው ጋይስ። የአውደ ዓመት እኮ ነው። ካላንደር ስላልዘጋ ነው እንዲህ ዛሬ ሱፐር ኤጀንት አስመረት ሱፐርነቷን ኧረ ይኸውላችሁ ሞቅ ደመቅ በዓል መስላለች እሷ ራሱ አታዩ እንዲህ ካላንደር ስላልዘጋ ነው እንዴ? ቆይ ጋይስ ምንድን ነው ምን እየተከሰተ ነው ያለው? እስቲ ቤት ውስጥም እንኳን ደስ አለሽ አስመረት እያላችሁ ሞቅ ደመቅ አድርጉላት እስኪ ጋይስ፣ ሞቅ ደመቅ አድርጉላት። በነገራችን ላይ በጊፍት በጋምብል እንግዲህ ፍቅራችሁን በማሳየት በቴክስት ከጊፍቱ ከጋምብሉ በላይ ደግሞ ዛሬ በቴክስትም ጭምር እንኳን ደስ አለሽ እያላችሁ እንግዲህ አሪፍ ጊዜ ታሳልፋላችሁ። ከዛ በዘለለ ደግሞ በኋላ ላይ በፓርቲ ስንገባ ደግሞ እንትን እንላለን ማለት ነው። አይ ቲንክ አብርሃም በውስጥ የጻፍኩልን ቴክስት ብመልስልኝ አሪፍ ነው። እኔ መጥቼ ከምመልሰው ኦኬ እሺ። ስለዚህ ተጋባዥ እንግዶች እንግዲህ ቦታቸውን እየያዙ ነው። እየያዙ ነው። ቀሪ ተጋባዥ እንግዶችን በመካከላችን ይገኛሉ። እንዳመጣጣቸው እንዳናስቀምጣቸው እንግዲህ ኦልሬዲ እነሱ ፕሮግራሙን እያስኬዱት ደግሞ ቀሪዎቹን ደግሞ እንጠብቃቸዋለን ማለት ነው። ሁል ጊዜ እዚህ ፕላትፎርም ላይ ታናሽ የለ ታላቅ የለ፣ ሁሉም መከባበር ፍቅር የሞላበት ፕላትፎርም ነው። እንደምናውቀው ፍቅር የተሞላበት ፕላትፎርም ነው። ስለዚህ ሁላችንም ደግሞ ደስ በሚል ሁኔታ ስንጋብዛቸው የት ነው ስንጠራቸው መቼ ነው ብለው የሚመጡልን በጣም ታላላቆቻችን ለእኛም ሪስፔክትን ያስተማሩን በእውነት እኔ በጣም ብዙ ነገር እዚህ ፕላትፎርም ላይ በነገራችን ላይ ከክፋት የቋንቋውን ከክፋት አትውሰዱት እንጂ ጸባይ ማረሚያ ነው። አብዛኛው ሰው ግልፍተኛ ሆኖ ቢገባም ትሁት ሆኖ የሚወጣበት ፕላትፎርም ነው ፖፕ ላይቭ። እንደምናውቀው እንደ ሌሎቹ ሶሻል ሚዲያዎች አይደለም።
በነገራችን ላይ። ስለዚህ ጸባይ ማረሚያ ነው። በጣም ሁላችንንም ጸባያችንን አንገታችንን ደፍተን ታላላቆቻችንን አክብረን ታላላቆቻችንም ደግሞ ታናናሾችን አክብረው የምንሰራበት ቦታ ነው እና እዚህ ቦታ ላይ ደግሞ ዛሬ አስሚ ምኗ ነው በዓሏ ነው ማለት ነው። በዓሏ ነው። ስለዚህ ጊዜ እንዳንወስድ ከመጡት ሱፐር ይገኛል። ሳሚ ሰላም ብያለሁኝ። ታላቅዩ ምናልባት ቅርብ እኮ ቅርብ ነኝ። እሺ አባይ ችግር የለም። እግዚአብሔር ይመስገን። ሰላም ብያቸዋለሁ ሁላችሁንም። በመጀመሪያ ያው እንግዲህ ለሙሽሪቷ ለንግስቷ አስሚዬ እውነት ዲዘርቭ ይገባሻል። የለፋሽበት የደከምሽበት በእውነት ያው እዚህ ፕላትፎርም ላይ እንዴት እንደሚሰራ እናውቀዋለን። ሁሉም ሰው ደግሞ እንዳገባቡ ነው። ስለዚህ ሁላችንም በእውነት እኔ ቃላት በቀደም ስሰማ በጣም ነው ደስ ያለኝ። እንኳንም ለዚያ በቃሽ። በድጋሚ ኮንግራጁሌሽን እልሻለሁ ማለት ነው። እንኳን ደስ ያለሽ። በእውነት በጣም በጠቅላላ የመሶብ ቤተሰብ ዳይመንድ ቤተሰብ እንኳን ደስ ያላችሁ። አጠቃላይ ሁላችንም በእውነት ይገባችኋል ሁላችንም ማለት ነው። ለዚህ አስሚዬም የለፋሽበትን የደከምሽበትን ነው ያገኘሽው። ይሄ ስኬት ዝም ብሎ እንደዚህ አይነት ነገሮች ሲመጡ በአጋጣሚ የሚመጣ ሳይሆን በየቀኑ ከምናደርጋቸው ትናንሽና ጥንካሬ የሚጠይቁ ውሳኔዎችን የሚገነባ ውጤት ነው። እንደዚህ አይነት ነገር ሲገኝ አንድ ሰው ስኬታማ ሆነ እኮ አንድ ሰው ተሳካለት ሆነለት እኮ ሱፐር ገባ ሲባል በቃ ይሄ ነው ምንድነው የልፋትሽን ያገኘሽው። እንዳልኩትም ዝም ብሎ ስኬት እንደዚህ የሚታፈሰው የሚዘገነቅ አይደለም። በዚህ እንትን ላይ ፕላትፎርም ላይ ሁላችንም እንደምናውቀው ኢቭን በእውን ራሱ ቢሆን እንደዛ ማለት ነው። ሰማቸውን ይወታል ከጀርባ ይግንሽ ካላችሁ ስራ ስለሆንኩኝ ነው። አብዛኛው ሰው የስኬት መጨረሻ ብቻ ያያል። ነገር ግን አንቺ በዚህ ስኬት ላይ ለመድረስ የሄድሽውን ጆርኒ በየመሀል ላይ ምን እንዳጋጠመሽ ብዙ አየው ማናት ከአንድ ሰው ጀርባ ምን እንዳለ። ስለዚህ ነገር ግን ከጀርባው ያሉትን እንቅልፍ የለሽ ሌሊቶች፣ ድካሞችሽን፣ ስትረሶችሽን በቀለል ብዙ የመቸገር ነገሮችን ማንም ሰው ሊያስተውለው ወይም ላያዋችን ለሰው የሚታይ ዋው አስሚ እኮ ሱፐር ገባች ነው በቃ ምንለው። ነገር ግን እዛ ለመድረስ ግን የከፈልሽው መስዋዕትነት ትልቅ ነው። ደከመኝ ሰለቸኝ ሳትይ ልጆች እያስተማርሽ እየመዘገብሽ መመዝገቡ ራሱ ሄዶ ከሌላ ቦታ ከተለያዩ ሶሻል ሚዲያዎች ሪክሩት ማድረግ ከስራሽ ጋር ከትምህርቶች ጋር ከህይወትሽ ጋር በአጠቃላይ ጎን ለጎን ይህንን ስራ እያካሄድሽ ዛሬ እግዚአብሔር የለፋሽበትን የድካምሽ ታግኝተሻል ማለት። ስለዚህ እውነተኛ ስኬት ከሌሎች ጋር መወዳደር ሳይሆን የትናንትና አስሜን አይተሻል፣ የዛሬዋን አስሜን ነው ክሬት ያደረግሽው። የአንቺ ኮምፒቴሽን ከኔ ጋር ወይ ከአማኔ ጋር ወይ ከአብርሽ ጋር ነበረ። አስሜ ነበር ፊልማችሁ ነበረው። ለምን የትናንትናዋን አስሜን አልፈልጋትም ዛሬ ያለችዋን ነው ፈልጋት ላይ የደረሽባል አይሻለ። እንደዚህ ነው ስኬት። እውነተኛ ስኬት ከሰው ጋር ኮምፒት ስናደርግ ሳይሆን ጥሩ አንዳንድ ሰው ኮምፒት ማለት ነገር ግን የትናንትና ማንነታችንን ስናይ ነው የነገውን ክሬት ማድረግ የምንችለው። ስለዚህ በዚህ አይነት አጋጣሚ አንቺም ሁለተኛ ስኬትን ከሰው ጋር ሳትወዳደሪ ፉክክር ሳታረጊ ነገር ግን አንገትሽን ደፍተሽ በእውነት መልካም ባህሪ ለትንሹም ለትልቁም እያሳየሽ ዛሬ በልጠሽ ተገኝተሻል ማለት እዛ ሰዎች የደረሱበት ቦታ ላይ ተገኝተሻል። አየሽ የለፋሽውን የዘራሽውን ነገር። ስለዚህ ራዕይ ግን ወዴት መሄድ እንደምንፈልግ ካላወቅን የሚወስደን መንገድ አይኖረንም፣ አናውቀውም ዳይሬክሽኑ ማለት ነው። ስለዚህ አንቺም ደግሞ ዛሬ ግልጽ የሆነ ግብ በማስቀመጥ ለመድረሻሽ የመጀመሪያሽ አሁን እርምጃሽ ነው። ከአሁን በኋላ ሱፐር ገብቻለሁ ብለሽ አትጓሪም። እንደ ሁላችንም
በስነ ስርዓት ሰዎችን እያስተማረ ማስገባት እንላለን ማለት ነው። በዚህ በዲጂታል ዓለም ላይ ስኬታማ መሆን እንዳልኳችሁ ቅድም የእድል ጉዳይ አይደለም፣ እውቀትና የጽናት ውጤት ነው። የጽናት ውጤት ነው። በኦንላይን ዓለም ላይ ነገር በመጀመሪያ ላይ ወይም ደግሞ ያለን እንቅስቃሴ ወደ ላቀ ደረጃ ማሻገር ከፈለግን መከተል ያለብን ነገሮች ገና አስሜ ሁላችንም እንደምናደርገው አፑን አውርዳ የገባች ጀግና ናት አለ እንደማናችንም ማለት። ስለዚህ ማድረግ ካለብን ነገሮች አዲስ ወደ 5 ብዬ ብዙ ሰዓት እንዳወስድባችሁ አቆማለሁ ማለት ነው። መጀመሪያ ላይ እዚህ አፕሊኬሽን እንደገባ ነው አፑን አውርድን አሻራ ሰጠን ምናምን ማለት ነው። ስለዚህ ከዛ ደግሞ አስሜ የመረጠችበት ጆርኒ አለ። ምንድን ነው ኤጀንት ሆና መስራትን የቀጠለችው ሌሎችም ፊልዶች እንዳሉ ማለት ነው እዚህ ፕላትፎርም ላይ። ስለዚህ ዋናውና አንደኛው ትክክለኛውን መስክ እና አላማ መለየት፣ የራሳችን የሆነ ሚሽ ምንድን ነው የምፈልገው ማንነቴን ማወቅ አለኝ መጀመሪያ ላይ። አስሜ ልክ ከተወሰነ ጊዜያት በኋላ በአብርሽ ስሮና እየሰራች በዚህ ቤተሰብ ስሮና እየሰራች እያለ ግን ድሳድ አደረገች። አያቸው ሚሿን አወቀች፣ ምን ማድረግ እንደምትፈልግ አወቀች ማለት ነው። ትክክለኛው መስኬ የቱ ጋር ልሰማራ፣ የትኛውን ጎዳና ይዤ ልቀስቅስ፣ ስታሮስትነቱ ይሻለኛል ወይም በታለንት በሳ ይሻለኛል፣ ኤጀንት ሆን ይሻለኛል የሚለው ማለት ነው። እናንተም ደግሞ እንደዚህ ነው። እህታችን ይሄን አድርጋ ዛሬ በእንደዚህ አይነት ደረጃ ተገኝታለች ማለት ነው። ለዚህ ድል፣ ለዚህ በዓል ቀን፣ ለዚህ ኮንግራት ሁላችንም እህት ወንድሞቿ፣ ዘመድ አዝማድ ተሰብስቦ ዛሬ በርቺ እንድንበታለን አይደለም። ስለዚህ በዚህ ላይ ይህንን ነው በኦንላይን ዓለም የሁሉም ነገር አዋቂ መሆን አይቻልም። በአጠቃላይ የሁሉም አዋቂ መሆን አይቻልም። ኤቭሪ ታይም ለምን ኦንላይን ላይ ነገሮች በየቀኑ ቼንጅ ያደርጋሉ። በየሰከንድ አፕዴት ይሆናል። የሁላችን የምናየው ስለሆነ ነው። ስለዚህ ይሄ ስኬት የሚጀምረው ትኩረት ከሚሰጥበት አንድ የተወሰነ መስክ ነው ስኬት የሚገኘው። አስሚዬ የሚያደርገችው ይህንን ነው። ኤጀንትነት ያዋጣኛል አለች። ይህንን ጎዳና ይዛ መጓዝ ጀመረች። ከዚህ አንጻር ተፎካካሪሽን መለየት፣ በትክክል ምን ትወዳለህ ወይም ምን ትወዳለች፣ ምን አይነት ክህሎት ወይም ደግሞ ልምድ አለኝ እኔ ብዬ ራሴን ጠየቁኝ። ኦንላይን አለም አይደለ አንዱ እሱ ነው። ሌላው የገበያ ፍላጎት፣ የማርኬቲንግ ዲማንዱ ምን ይመስላል፣ ሰዎች ምን ይፈልጋሉ። እዚህ ጋር ላይ ገብቼ እኔ አስሚ ዛሬ ከአስከላንትና ከአስሚ ጋር የምፎካከረው ብላነች ጀሚት እንደዛ ያደረገች አይደለ። ሰው ምን ይፈልጋል፣ እኔ ላይፍ ስከርብ ትገባለች፣ ምን ማድረግ አለብኝ፣ ምን አይነት መና ላገበለት ለዚህ አያቸው አይደለ። የገበያ ፍላጎት ምን ይመስላል፣ ፖፑላርን ጆን አድርግ ያለው ምንድን ነው የማርኬቲንግ ስትራቴጂ እዚህ ጋር ሰዎች መፍትሄ የሚፈልጉት ወይም ደግሞ ችግር ምንድን ነው እዚህ ጋር መመለየት ፈልገው። ሌላው ደግሞ የታለመው ታዳሚ ወይም ደግሞ የታርጌት ተደርገው ኦዲየንስ ማለት ነው። እነዛን የምናቀርበው ይዘት ወይም ደግሞ ኮንተንት እዚህ ጋር መምህርነት አለች ጀግና ይዛ ወጣችሁ ማስተማርን ሪክሩት ማድረግን ለምን ኤጀንሲ ነው ኤጀንሲ ቢልድ አድርጋ የራሷን ካምፓኒ እሷ ኤጀንት አራተኛው የዲጂታል መሳሪያዎችና አሰራሮች አጠቃቀም። እነዚህ የቴክኖሎጂዎች የሚሆኑ ምኖችን እነዛ በደንብ አድርገን እንዴት አድርገው በቃ ሎጎ ማሰራት የሚሆኑ የተለያዩ ነገሮችን የአልጎሪዝም መመሪያዎችን ሲስተሙ ምንድን ነው የሚመስለው። አሁን እዚህ ጋር በዲጂታል መሳሪያዎች ላይ አሰሩ ማወቅ አሁን ጉግል ላይ ዝባችሁ ኤልሳ ኮሎ ዛሬ ሳምንቱም ኤልሳ ኮሎ ብጽፉ 15 ቀን ኤልሳ ኮሎ ብጽፊ ያ አልጎሪዝሙ የሚያስታውሰው ሳምሶን የሚፈልገው ለምንድን ነው? ልክ ሎጊን ስል ኤልሳ ኮሎ የሚታይ ለምን አልጎሪዝሙ ለመዳ አያችሁ። አስመንም እንደዚህ ነው። ዛሬ እዚህ ደረጃ ተሳረጋት እጅታችን የምትጠቀምበትን የኦንላይን አሰራር መገንዘብ በመቻሏ ስራን አቀለለላት፣ መንገዷን አቀለለላት ማለት። ስለዚህ አንዱ ነጥብ እዚህ ጋር ምንድን ነው የአልጎሪዝሙ መመሪያዎችን በደንብ አድርገን ማወቅ አለብን። የአልጎሪዝሙን መመሪያዎች በደንብ አድርገን ማወቅ ምንድን ነው የሚፈልገው የፕላትፎርም አልጎሪዝሙ ምንድን ነው የሚፈልገው፣ እኔ ቫይራል ለማውጣት እንዴት ነው ፑሽ የሚያደርገኝ፣ ምን አይነት ነገር ነው የሚወደው ፑሽ ማድረግ የሚፈልገው፣ ለምን በጣም ነው ድራይቭ የሚያደርገው የአንድ ሰው
ላይቡ ወይም ደግሞ ስራው ቆንጆ ከሆነ ሲስተሙ አልጎሪዝም ራሱ ፑሽ ለማድረግ ሬዲ ነው ሲሰራ ማለት ነው። ስለዚህ የአልጎሪዝም የፌስቡክ፣ ዩቲዩብ፣ ቲክታክ፣ የላይቭ ስትሪሚንግ ማንኛውም አፕሊኬሽኖች እንደዚህ አይነቶች ይዘቶች እንዴት እንደሚሰራጩና ለብዙ ሰዎች እንዴት እንደሚያዳርስ ወይም ደግሞ እንዴት እንደሚዳረስ ካወቅነው ይሄ ስኬታችንን ያቃልናል ማለት ነው። ሁለተኛው የዳታ እና ለታክስ ወይም ደግሞ አናሊስቲክ ያለንን የትኛው ይዘትን የተሻለ ውጤት አመጣ የሚለው ማየት፣ አናላይዝ ማድረግ፣ ቼክ ማድረግ። ኦኬ ሁሌ ኤጀንት እንኳን ቢሆን አንድ አስተማሪ ሲገባ ትምህርት ቤት ምዕራፍ 8፣ 9፣ 10 እያለ እያንዳንዷን ቻፕተር እየተዘጋጀባት ነው በርዕስ የሚሄደው። እዚህ ጋር ደግሞ ኤጀንትም ሆነን ስንሰራ ሆስትም ሆነን ስንሰራ ይዘት ካለን ኮንተንት ካለን እነዚህ ቀን በቀን እየለያየን አለለ የትኛው ከየትኛው ይሻል በየትኛው ቀን ላይ ነው አሪፍ እንትን የሰራሁት ኦዲየንስ የመጣልና ገቢ እንኳን ያስገባሁት። ለምሳሌ ሱቅ እንኳን ብከፍት የአካባቢ ሰው ምንድን ነው የሚፈልገው? ስኳር ነው? ዘይት ነው? ሙግ ነው? ምንድን ነው የሚያስፈልገው? ሰው የትኛው ይሸጣል በኔ ሱቅ ውስጥ ገባቻለ። ስለዚህ እዚህ ጋር ደግሞ በዚህ በኦንላይን ስራ ላይ የዳታ እንትን አናሊስት ማወቅ በጣም ወሳኝ። የትኛው ይዘት ነው የተሻለ ውጤት አመጣ? ሰዎች በብዛት የተከታተሉት የትኛውን ነው? ዳታን በማየት የወደፊት ስትራቴጂ ማስተካከልን መሰረታዊ አቋም ነው። ዛሬ እጅታችንን ይህን እያየች ነው። ዴይሊ ልክ እንደ ኬላ ቼክ ዛሬ ሳምንት 15 ቀን 1 ወር አመት እያልኩን ቼክ አደርጋለሁ ማለት አያችሁ። ራሳችንን እንገምግመው። ምንድን ነው ኤክስ ብለን ስንወጣ ቼክ ማድረግ አለብን እዛ ላይ ያለውን ሪፖርት በሙሉ። ስለዚህ የትኛው ይሻላል? ትናንትና ምን ነበረኝ? ዛሬስ ምን ተፈጠረ? ስንት አስገባው? ስንት ሰው ገባ? ቀጣይነት ያለው ትምህርት ያስፈልገናል። በየቀኑ አዳዲስ የቴክኖሎጂና አሰራሮችን በፍጥነት መልመድ አለብን። ለምሳሌ ኦፊሻል አናውንስመንት እዚህ ጋር አሉ። ምን አፕዴት እንደሆነ እዚህ ጋር እንኳን እንዳያማችሁ ወንበር መግዛት ነው ይችላል። እዚህ ላይ ኢንቨስት በማድረግ ለምን ሱቅ ከፍቼ አቦልድ ሳያልቅብኝ 1 ወይም 5 ሲቀረኝ ወይ 3 ሲቀረኝ ቶሎ ብዬ ሌላ አቦልድ አመጣለሁ እንዳያልቅብኝ። ለምን ካስተመር መጥቶ አቦልድ አለ ለሳሚ ብለን የለም ማለት ነውር ነው። ሱቅ የሱቅ ባለቤት ነው አለቀ ማለት ካስተመርን ማባረር ማለት ነው። ስለዚህ ኢንቨንቶሪ ላይ ወዲያው እያየን እየተካተልን እናስገባለን ማለት አይደለ? ልክ እንደዛው እዚህ ጋር ይሄንን የፋይናንስ እና የጊዜ አስተዳደርን በደንብ አድርጎ እናውቃለን ማለት ነው። ሌላው ጽናትና የአእምሮ ዝግጅት። በኦንላይን ስራ ፈጣን የሚባል ሀብት የለም። ብዙዎቻችን ብዙ ጊዜ እኔ ስናገርም ነበር ብዙ ጊዜ አያታችን እንደሆነ እንደገባን አካባቢ እዚህ ጋር ሁሉም ወደ ህንድ፣ ወደ ኢሮፕ፣ እስራኤል በሆነ ነገር ነበር አካውንት የሚከፈተው። ለምን? በሳምንት ውስጥ ሀብታም የሚሆን ይመስላቸዋል። ገባችኋል? ይሄ የሎንግ ተርም ጆርኒያችን እንጂ ማየት ያለብን ለምን የሰው ሀገር ሄደን በሰው ሀገር ባንዲራ በምንከፍትበት ጊዜ የእኛን ሀገር እንደ ሪጅን እየገደል ነው እንደምንሄድ እንታውቁ ማለት ነው። ስለዚህ ይህንንም እዚህ ጋር ጽናትና የአንድነት በኦንላይን ሳይት የሚባል ነገር የለም። ፈተናዎችን፣ ይዘትን፣ እይታዎችን ወይም ደግሞ የቴክኒክ እንቅፋቶችን ሲያጋጥሙ ተስፋ አለመቁረጥ። ዋናው የስኬት ምስጢር ይሄ ነው። ተስፋ አለመቁረጥ። በቃ ተስፋ አለመቁረጥ። ለምን? ፈተና ሲመጣ እኛን ሽፍት ሊያደርገን ነው የሚመጣው። ፈተናዎች ሲመጡ በህይወታችን ላይ አስፈላጊ ነገር ነው ማለት ነው። ፈተና ሲመጣ በህይወታችን ላይ በጣም አስፈላጊ ነገር ስለሆነ ነው። ለምን? የምንሄድበት እውነተኛ ጥንካሬና ብቃትን በአንድ ሰው የሚገነባ ነው ፈተና የሚያጋጥመን። ሁለተኛ አዳዲስ ክህሎቶችን እውቀትን እንድንቀስምበት ነው ፈተና የሚያጋጥመን። ሶስተኛ በስኬቴ እውነተኛ ዋጋና ክብር መስጠት እንዳለብኝ ሊያስተምረኝ ነው የሚመጣው። አራተኛ የተሳሳቱ አቅጣጫዎችን ማስተካከያ መንገድ ነው ማለት ነው። ለምን? ፋንጎንት ሮንግ ዳይሬክሽን ከሆነ ይሄ ፈተና የመጣው አንዳንድ ጊዜ የሚያጋጥሙ ፈተናዎች ውድቀቶቻችንን ጉዟችንን ደጋግመን ቼክ እንድናደርግ እየሄድኩበት ያለሁበት ጎዳና ልክ አይደለም ብዬ እንዳይነው። ሌላው አምስተኛና የመጨረሻ ለሌሎች ምሳሌ ወይም ደግሞ ኢንስፓይሪንግ ፖይንት ሊያደርገን ነው። ፈተና የሚያጋጥመን
ስንቶቻችን ዛሬ ደስ ያለን ዛሬ ቅድም ጀምሮ አማን ሲናገር ኮንግራቹሌሽን በሏት ምናምን ሲባል ሁላችን ደስ ብሎን አስሚዬ እንኳን ደስ ያለሽ ምናምን እያልን አይደል? እቺ ልጅ ያለፈችበትን ምናምን ሁሉ አይተነዋል፣ አውቀነዋል። ገባችኋል? ስለዚህ ይሄ ነገር ለሌሎች ምሳሌ እንዲሆን የአስሜ ስኬት ዛሬ አስሜ ከቻለች እኔ ምሳሌ ብሎ አንዷ ልጇ ትነሳለች። የአብርሽ ልጅ፣ የአማን ልጅ፣ የኔ ልጅ እዚህ ጋር ያሉ ሰዎች ታዳሚዎች በሙሉ እቺ ቤታችን ከቻለች እኛም ነገ እንችላለን። አያችሁ ምሳሌ ሆነች አስሜ። በጣም ደከመኝ ሰለቸኝ ኔትወርክ አስተያየት ሳድር ፊክስ ማድረግ ያለባትን ነገር ፊክስ እያደረገች ሄደች ማለት ነው። አያችሁ ስለዚህ ፈተና ሲያጋጥማችሁ ጽኑ። በአጭሩ ፈተናዎች ስኬትን የሚከተሉ ግንቦች ሳይሆኑ ወደ ስኬት የሚያደርሷችሁ ማማ ወይም ደግሞ ወደ እውነተኛ ጎዳና የሚያደርሷችሁ ደረጃዎች ናቸው ማለት። ስለዚህ ጉዞ አስቸጋሪ በሚሆንበት ጊዜ እንኳን ወደፊት የሚሆነውን ሰው እየቀረጸኝ ነው አስሜ በሚያጋጥማት ችግር ሁሉ፣ በሚያጋጥማት መከራ ሁሉ፣ በሚያጋጥማት ፈተና ሁሉ እያለፈች የነገዋን ትቅድ እንዳልኳችሁ ከትላንትና አስሜ የዛሬዋን አስሜ ቀርጻ ነው ያወጣችሁ። ስለዚህ ፈተና ሲያጋጥማችሁ ለዚህ ነው ማለት እየሰራን እንደሆነ እንወቅ ማለት ነው። ስለዚህ ይሄን ነገር አድርጋችሁ እንድታውቁ ፈልጋለሁ ማለት ነው። በስተመጨረሻም አስሚዬም እንኳን ደስ ያለሽ እላለሁ። በእውነት እግዚአብሔር በጣም አመሰግናለሁ። አንቺ የልፋትሽን የድካምሽን እንዳገኘሽው ይድዘርበት ይገባሻል። በእውነት በጣም እኔ ከማከብራቸው አንዱ ሰው አንቺ እዚህ ቦታ ላይ መሶብ ቤተሰብ ውስጥ አብረሽም አለ ሁላችሁ ብዙዎች አላችሁ እዚህ ጋር እና ትልቅ ስፍራ ሌላ አንቺ እና ስለ አንቺ ደግሞ እግዚአብሔር እጅግ አድርጌ አመሰግናለሁ። ሁላችሁም ደግሞ ስላዳመጣችሁኝ ተባረኩ። በጣም አመሰግናለሁ። አብረሽዬም ስለጋበዝከኝ በእውነት ሹክ ሲለኝ እንዴት ሀሴት ነው ያደረኩት። ገና በቃ ሳልሰማው ሳሚዬ አስሜ ልጄ ሱፐር ገባት ብሎ ሹክ ሲለኝ በቃ እንዴት ውስጤ ሀሴት እንዳደረገ ገና ለማንኛውም አልተነገረም ሰው አወቀ ምናምን ሲባል ገረመኝ። አያችሁ ያ ይሄ ወንድሜ አብርሽ ራሱ እንግዲህ ካለው ከኔ ፍቅር ክብር የተነሳ ነው። ቅድም አማን ሲናገር ነበር እዚህ ጋር እንደ ፀሐይ ማረሚያ ያለው ለምንድን ነው? እዚህ ጋር የመጣ ሰዎች ባህሪያችን ይለወጣል። እዛ ጋር የሆነ አንበሳ ጀግና ሆነ እዚህ ጋር ትሁት የዋ ሰው የሚያግዝ ሰው ሆነ የምንወጣው እንሰራለን። ስለዚህ ዛሬ እህታችንም ከዲ ጀምራ ስትቀረጽ ዛሬ ኤሱና ሻርፕ በሚለው እርሳስ ተጽፋ ቁጭ ብላለች። ኦኬ ሻርፕ ፔንስል ሆና። ስለዚህ ሁላችንም አመሰግናችኋለሁ። በርቱ። ፈተና ሲያጋጥማችሁ ጀግናችሁ ስሩ። ኦኬ ይሄ ነው ፈተና። ዋናው ፈተናውን ተቋቁሞ የሚሄድ ሰው ነው ሱፐር የሚባለው ቦታ ጋር የሚደረሰው። አስሜን ኮንግራጁሌሽን ሱፐር ኤጀንት አስሜ ብዬ በእውነት አስመረት ብላችሁ አሁን አስሜ ስለምች ነው እና አስመረተን ሱፐር ኤጀንት አስሜ ኮንግራጁሌሽን በሉልኝ። በዚህ አጋጣሚ ሁላችሁንም ማየት ፈልጋለሁ ኮመንት ሴክሽን ላይ ኮንግራጁሌሽን ሱፐር ኤጀንት አስሜ እያላችሁ ጻፉልኝ። መጨረሻ ላይ በዚያ ተነቃለሁ ማለት ነው። ኮንግራጁሌሽን እያላችሁ እግዚአብሔር ይባርካችሁ። አብርሽዬ ቴንክ ዩ አመሰግናለሁ። ማይክላን ዋው ያለ አንዳች የትንፋሽ መቆራረጥ እንግዲህ እንደዚህ ይህን የመሰለ ቆይታ አድርጎልናል ማለት ነው ታላቃችን እና መካሪያችን ሳምሶን ማለት ነው እና ሱፐር ኤጀንት ሳምሶን ማለት ነው። በጣም እጅግ በጣም እናመሰግናለን ሳሚ። በጣም የምር በሁሉም ቦታ ስንጠራ ቀድመ የምትገኝ ታላቃችን ወንድማችን መካሪያችን እንግዲህ በጣም እናመሰግናለን። እንግዲህ ሞቅ ደመቅ ያለ የደስታ መግለጫም ሁለተኛ ነገር ደግሞ ለአስሚም እንግዲህ እንኳን ደስ አለሽ ማለት መልእክትም ለሁላችንም ደግሞ አይናችንን የሚገልጥልን መልእክትና ስልጠናም እንግዲህ ብቻ እኔ ምን ማለት እንደሚከብደኝ አላቅም። ብቻ ግን በጣም እና በጣም እጅግ በጣም ነው የምናመሰግነው ሳሚያችን። በድጋሚ እንግዲህ ያው ሳሚን ብሏል እንኳን ደስ አለሽ አስመረት። ዛሬ በዓል ነው ብያችኋለሁ። ድግስ ነው ብሏል ዘፋኙ ማለት ነው። እና ዛሬ ድግስ ነው ምላችሁ። እስኪ ሞቅ ደመቅ አድርጉት እስኪ ጋይስ። እንኳን ደስ አለሽ አስመረት ሱፐር። ኧረ እኔ ምን ሆኜ ነው አለያያችሁ አይደል? አሁን ከዚህ በኋላ እንግዲህ ከዚህ በኋላ በቃ ግድ ነው ማለት ነው። እንኳን ደስ አለሽ ሱፐር ኤጀንት አስመረት። ሁላችንም እንግዲህ የእህታችንን እንግዲህ እያየናት እንግዲህ ከዲ ኤስ እንግዲህ መድረስ ማለት በኋላ ላይ ደግሞ ከራሱ አለበት
የምንሰማቸው ነገሮች ይኖራሉ ብዬ ተስፋ አደርጋለሁ። እንግዲህ በስኬጁሉ መሰረት ለማንኛውም ሁላችሁም እንኳን ደስ አላችሁ በዛት በቴክስት ማለት ነው ከስር ሁላችሁ በድጋሚ ስለተገኛችሁ ማለት ነው በጥሪው ላይ ሁላችሁም የደስታችን ተካፋይ ስለሆናችሁ በድጋሚ እናመሰግናለን ማለት ነው። ቀሪ ፕሮግራሞች ይኖራሉ፣ ቀሪ እንግዶች ይኖራሉ። ቱም የሆኑ እንግዲህ እንደዚህ እዚህ የመምጣታችን በነገራችን ላይ ከቤንጃሚን ከዶላር በዘለለ ይህ ፍቅራችን መሰባሰባችን ደስ አይልም? በመድኃኒዓለም የምሬን እኮ ነው የምላችሁ። እንዴት አባቱ ደስ እንደሚል በጣም የሚያስቀና ነው። የኢትዮጵያ ሕዝብ ሁሉ ደግሞ አውቆ ሰምቶት ደግሞ እንግዲህ ጩኸታችንን ሰምቶ ይቀላቀሉናል ብለን ተስፋ እናደርጋለን። እንግዲህ እንደዚህ አይነት ከትልልቅ በዓላቶችን እናሳልፋለን ማለት ነው። ዛሬ በዓል ነው። ካላንደር ባይዘግቦም እንግዲህ ዛሬ እኛ እንግዲህ ፖፕ ላይ ሁላችንም የሱፐር ኢጀንት አስመረቅን እንግዲህ በዓል እያከበርን ነው። በድጋሚ እንኳን አደረሰሽ በሏት። አይ ቲንክ ድምጽ ይሰማል ብዬ ተስፋ አደርጋለሁ። እንኳን አደረሰሽ በሏት። ቀሪ ፕሮግራሞች አሉ፣ ቀሪ እንግዶች አሉ። እንግዲህ የምናሳልፋቸው ቀሪ እንግዶች አሉ። እንግዲህ በመካከላችን እየተገኙ ያሉ እንግዶች አሉ። ከእነሱ እንግዶች ጋር ሁላችንም ጥሩ የሆነ ቆይታ እናሳልፋለን። ሰዓት ላለመፍጀት እንግዲህ ወደ ሱፐር ኤጀንት ማሚ በመካከላችን ነው እንግዲህ የሚገኘው። ሱፐር ኤጀንት ማሚ ቅርብ ከሆንክ ምናልባት መጀመሪያ ማይክን ኦን ኦፍ አድርግልኝና ወደ አንተ መልሰዋለሁ። ጀስት ኦን ኦፍ በጣም አለ። በመካከላችን ሱፐር ኤጀንት ማሚ ይገኛል። የአስሚን ደስታ ለመግለጽ እንግዲህ አንዳንድ መልዕክቶችንም ሊለን እንግዲህ የፈለጋቸው ሀሳቦችን ተያዘ እንግዲህ ሊያቀርብልን በመካከላችን ያለው ቴንኪዩ። በመካከላችን ስለተገኘም እናመሰግናለን ማሜ። ማይኩን ወደ አንተ አዞረዋለሁ። ሁላችሁም ሱፐር ኤጀንት አስመረትን እንግዲህ እንኳን ደስ አለሽ እያላችሁ ትቀጥላላችሁ ማለት ነው። ቴንኪዩ ማሚ፣ ወደ አንተ። አመሰግናለሁኝ አማኔ። እንዴት አመሻችሁ? እንዴት አላችሁ? እንዲሁም የተከበርሽ የፖፕ ላይቭ ስትሪም እንቁ ልጅ ሱፐር ኤጀንት አስመረት እንኳን ደስ አለሽ እያልኩኝ እንዲሁም ሱፐር ኤጀንት አባታችን ሳምሶንን እንዴት አለህ? እንዲሁም የዚህ ፕሮግራም የመድረክ መሪዎች እንዴት አላችሁ? ይህ ምናል በአዳራሽ በሆነ በአደባባይ ብዬ የምመኘው የዚህ ፕላትፎርም ሱፐር ኤጀንትነት ማዕረግ ለየት ያደርገዋል። በነገራችን ላይ ከሌሎች ቢዝነሶች ስኬቶች ይለያል። ይሄኛው ቋሚ ስኬት ነው። በነገራችን ላይ ቋሚ ገቢ የመስጠትን እድል ነው ያመቻቸችው እና ለየት ያለ ተአምር ጭምር እለዋለሁ ሱፐር ኤጀንት መሆንና በድጋሚ እንኳን ደስ ያለሽ። በዚህ ፕላትፎርም ላይ የመጨረሻው እይታዋ እዚህ ጋር ስላረፈ አመሰግናለሁኝ። የእሱ እይታ ነው እዚህ ጋር ቻሌንጅ ሳሚዬ ሲናገር ነበር ቅድም። በተለየ መንገድ እዚህ ፕላትፎርም ላይ ሱፐር ኤጀንት ለመሆን በተለየ መንገድ ነው ቻሌንጅ አለው። የትኛውም ንግድ ዓለም ላይ የሌለ ቻሌንጅ እዚህ ፕላትፎርም ላይ ቻሌንጆች አሉ። ነገር ግን እነዛን ሴትነት ከዛ ባሻገር በሌላ ስራዎች ቢዚስ መሆን ሳያስቆማት ሳያግዳት ለዚህ ቻሌንጅ መጋፈጥ ችግሮችን የመፍታት እና ችግሮችን በየትኛው አቅጣጫ መፍታት አለብኝ የሚለው መለየቷ ለዚህ ፕሮግራም ብቁ አድርጓታል። በነገራችን ላይ ለዚህ ፕሮግራም ወይም ለሱፐር ኤጀንት ማዕረግ ሳይሆን የራሷን ቢዝነስ በሰፊው ያሳለጠችበት ምሽት ነው። የራሷን ቢዝነስ የገነባችበት ነው። የራሷን ቤት ያስመረቀችበት ቀን በሉት። ሱፐር ኤጀንት ማለት አንድ ሰው ቤት ሰርቶ ከማስመረቅ በላይ በጣም ውድ ነገር ነው በእኔ እይታ ውስጥ ማለት ነው። ልክ አንድ ቤት ሰርቶ ታውቁታላችሁ፣ አንድ ከተማ ላይ ማስመረቅ ያለውን ስሜት ታውቁታላችሁ። በዛ ልክ ትልቅ ክብር ያለው ማዕረግም ሽልማትም እንዲሁም ቢዝነስም ጭምር ነው ማለት ነው። ስለዚህ እድል ያለው ከልብ እናመሰግናለን። የምር ይህ በጣም መተሳሰባችንን ፍቅራችንን የሚያሳይ ቦታ ነው። ዛሬ ደግሞ እንደተነጋገር ነው ካላንደር ያልዘጋው በዓል ነው። የሱፐር ኤጀንት አስመረት ሱፐር ኤጀንትነትን ያቺ ማክስ የምትሏና ታቋታላችሁ። ሱፐር ኤጀንቶች ልክ ኤጀንት የምትሏ ጋር ስገቡ ማክስ የምትሏ ብልጭ ቀይ ቀስት ምናምን አለው እንዴ? አስሚ አንቺው ማክስ ቀይ ቀስቷ አለችባት እንዴ? ቀይ ቀስቷ አለች እንዴ አንቺ ጋር? ማክስ የሚለው የለውማ።
የኔም የለውም። አይገርምሽም? እሺ ለማንኛውም ጥሩ ጊዜ እያሳለፍን ነው ወገን። ሱፐር ኤጀንቶች አለው እንዴ እናንተ? የእናንተም ያለው አይመስለኝም። ቀይ ቀስት ያለበት የለም መቼም። ብለዋን እንግዲህ አይታለች። ሁላችሁም ደግሞ ፈጣሪ ብሎ ሁላችሁ ፖፕሌት የሚሰራ በኤጀንት ሌቭል ደረጃ ያላችሁ አጠቃላይ እዛ ሌቭል ላይ ልደርሱ የፈጣሪ ፈቃድ የሆነ ብርታት ይፈልጋል። በነገራችን ላይ ማለት ነው። ፈጣሪም የሚጨምርልን ስንሰራ ስለሆነ ማለት ነው። ይህ ለዚህ ማሳያ ደግሞ ማናት? ሱፐር ኤጀንት አስመረት ናት ማለት ነው። ስለዚህ እንኳን ደስ አለሽ ማለት ነው። በመካከላችን በቀጣይ ደግሞ ምኮራባት ልጅ አንዷ ልጅ ምኮራባት ማለት ነው። የነ አብረሽ ጄኔሬሽን ምኮራባት ልጅ ብርቷ፣ ጠንካሯ ብቻ ቃላት አይገልጻትም በነገራችን ላይ። ምክንያቱም በብዙ መንገዶች ውስጥ ያለፈች በጣም ታጋሽ ታታሪ ኤጀንት ናት እንግዲህ ማለት ነው። ገኒሻ አለች በመካከላችን። ምናልባት የሚመችሽ ከሆነ ኦን ኦፍ አድርጊና ማይክሽን ቅርብ ከሆንሽ ምናልባት ወደ አንቺ አመራዋለሁ ማለት ነው። ወይ ደግሞ ድምጻችን በይ ገኒሻ። በጣም አሪፍ። እሺ ጥሩ ቆይታ እያሳለፍን ነው ጋይስ። የመልካም ምኞታችሁን ከስር እያየሁኝ አይደለም። እስኪ ሞቅ ደመቅ አድርጉት። ታፕታፑን 50 እኔ 100 ብዬ ነበረ በነገራችን ላይ 100 ብዬ ነበረ። እስኪ ቢያንስ እንኳን 50ን ማሳለፍ አለብን። ጥሩ እየሄድን ነው። 40% ላይ ደርሰናል ማለት ነው። 40% ላይ ደርሰናል ማለት ነው። ፑሽ እናድርገው። ለማንኛውም ጥሩ ቆይታን እያሳለፍን ነው። ቴንኪው አስሚ። ምንድን ነው የምንለው? እንኳን ደስ አለሽ እንላለን። አሁን ጠጋቢ በውዬ ነበረ በነገራችን ላይ ማለት በውዬ እናደርገው ነበረ። ለማንኛውም እንኳን ደስ አለሽ ለማለት እንፈልጋለን። ገኒሻ ካለሽ ወደ አንቺ አመራለሁ። ማይኩን ተቀበይኝ። ቴንኪው አመሰግናለሁ። መልካም ቆይታ ይሁን። መልካም። እሺ እንግዲህ ከዚህ በፊት እነ ሱፐር ኤጀንት ታላላቆቻችን እነ ሳሚ እንዲሁም ደግሞ እነ ማሜ ሁሉንም ነገር ገልጸውታል እና በመጨረሻ መሆን የሁሉም ሀሳብ ከተነሳ በኋላ ነው የሚሆነው። ግን ያው እንደ ፋሚሊ ያለፈችውን ቻሌንጅ አጠገብ ያለ ሰው ነው የሚያውቀው እና አንዳንድ ጊዜ የሩቅ ሰውና ያጠገብ ሰው ይለያል። ምን ያህል ቻሌንጁ ምን ያህል ቻሌንጅ እንደታለፈ እና እንዴት እንደታለፈ የቅርብ ሰዎች ከሩቅ ሰዎች ደግሞ እናውቃለን እና ሁላችንም እንደምናውቀው ሱፐር ኤጀንት ቀላል ነገር አይደለም። ዝም ብሎም የሚመጣም ነገር አይደለም። አጠቃላይ በጣም ኮርተንብሻል። በጣም ማለት ነው። ስለዚህ የትኛውን ቦታ ስንሄድ አሁን መሶ ፋሚሊ እንደሚታወቀው ሲሰራ የትኛውን ቦታ አብሮ ነው የሚሄደው። ረቡዕና ዓርብ የትኛውን ቦታ እንሄዳለን። ስለዚህ አሁን እኔ ብቻ ነበረ የማወራው ማለት ነው። እንደዚህ ምናምን አወራ ነበር፣ ሌሎችም ያወራሉ። ግን አሁን በቃ ሌላ ታሪክ ይዘን እየሄድን ነው ማለት ነው። ነገ ደግሞ የምንጠብቃቸው ብዙ ሰዎች አሉ። ስለዚህ ሮብም የትኛውን ቦታ ስንሄድ አላውቅም እንጃ ምን እየተሰማን እንደሆነ ብቻ የሆነ ነገር ይዘን እየሄድን ነው ማለት ነው። እና በጣም ብዙ ልጆች አላችሁ፣ በእኛ ቲም ውስጥ ያላችሁ በጣም ብዙ የምንኮራባችሁ ልጆች አላችሁ። ግን ይሄ ትልቅ መነሳሻ ነው፣ ትልቅ ለእኛ ሞቲቬት ነው። በጣም በትልቁ የምንሰራበት ምሳሌ ሆነሻል እና እኔ ብዙ ነገር መናገር አልፈልግም። ግን እንኳን ደስ አለሽ፣ እንኳን ደስ አለን። ደስ ብሎኛል። ይሄ እንደ አዲስ የምትነሽበት ጊዜ ነው። አሁን ብዙ ነገር ሮጥሽና የሆነ ቦታ ላይ ቁመሻል። አዲስ ደግሞ የምትሮጭበት ሰዓት ላይ ነው እና መነሻ ላይ ደርሰሻል። የሆነ ደግሞ ሌላ መጨረሻውኑ መነሻ ላይ ነው ያለሽው። ከዚህ በኋላ ከዚህም በላይ ብዙ ነገር ይጠበቃል። እስከዚህ ባለው ድረስ ግን ብዙ ነገር አሳክተሽው ሰብረሽዋልና በጣም ደስ ብሎኛል። እንኳን ደስ አለሽ ነው የምለው። ከዚህ በላይ አማኒ አልሄድም፣ ይብቃኝ። ሊሄድስ ብትል ማን ያስኬዳል ትላለህ? ደስቶስ እንዴት ያስኬዳል? ትቀልዳለህ? እኔ ትዝ ይለኛል ያኔ በ1900 ስንት ነበረ መሰላችሁ አብርሃምን ሱፐር ሳስገባ
ትዝ ይለኛል ያኔ። እሺ ለማንኛውም የኔ ብርቱ ጉልበትሽ ጉልበቴ የሆነኝ በብዙ ጽናትሽ ጽናቴ የሚያደርገኝ ትጉ ሳይሽ ይገርመኛል ሁሌ እደነቃለሁ ሁሉንም ታዝቤ እማርበታለሁ አስሚ መምህሬ ብልሽ ምን አሉ ለራሷ ቃልታ ፈጣሪ ሲረዳት ጥረት ፕላስ ጽናት አሳየችን ስኬት ጥረት ፕላስ ጽናት አሳየችን ስኬት ጽናትን አይቼ ተስፋ አለመቁረጥን ትግስትን ተምሬ ያላማ ጉልበትን ጠዋት ማታ ያለ ረፍት ያለ እንቅልፍ ትጋትን ጀግናናት እናቴ ከቶ አላፍርባትም ጀግናናት እናቴ ከቶ አላፍርባትም ላስቀመጥሽው ግብሽ ታጥቀሽ የተነሳሽ መሪ መምህሬ ሰምና ወርቅነሽ እስከዚህ እንድደርስ አስሚ ምክንያቴ ነሽ ትናንትናም ዛሬም ነገም መሪ ነሽ ትናንትናም ዛሬም ነገም መሪ ነሽ ስሙኝ ዘመዶቼ ምክሬን ላካፍላችሁ መለወጥ ይቻላል ጧት ማታ ሰርታችሁ ፈጣሪም ይፈቅዳል አትቀሩም ለፍታችሁ ይሳካል አንድ ቀን ያ የሩቅ ህልማችሁ ይሳካል አንድ ቀን ያ የሩቅ ህልማችሁ ደግሞስ በምን ሞራል በምንስ አፋችን አስሚዬን እያየን ጀግናዋ እህታችን ሰርታ የምታሰራ ትሁት እናታችን አይዟችሁ እያለች ሁሌ ከጎናችን እውነት እልሻለሁ ጀግናነሽ እናቴ ለመከተል ያብቃኝ አንቺን በጽናቴ ለመምሰልሽ ያብቃኝ አንቺን በጽናቴ በስተመጨረሻም ፈጣሪን የምለው መሻቷ ሞልቶላት ህልሟንም አሳክታው ለሀገሯ ያብቃት ጀግናዋን እናቴን ከዚህ በላይ ደስታ ያሳያት ስኬትን ስላዳመጣችሁኝ አመሰግናለሁ አስሚዬ እወድሻለሁ ለሀገርሽ ይበልሽ የኔ ማር ቴንኪዩ